ለካ ልጁ ጉንዳን ወሮት ነበር የሚጮኸው እና ሞቶን የጠበቃት ባገኘው ክፍተት ሁሉ ጉንዳን ገብቶ ልጁን ገድሎታል። አእምሮዬን የተነካው ከዛ በኋላ ኦቲዝም የሚባል ቃል ሲነሳ አምባ ይመጣል። አይ ካንት ዲል እንደገና በኦቲዝም ጥላ ስር ያሉ ልጆች ሁሉ እንክብካቤ ይፈልጋሉ። አደራውን እንወጣለን። ቀድማም ለእናቶች አለሁላችሁ ብላለች፣ አስፈልታለች። አሁን ደግሞ ሞት አሳይታናለች። እየበዛ ነው። አሁን ላይ ባለው ጥናት በጣም እየበዛ ነው ኦቲስቲክ። በፊት አሁን አንድ ዶክተር ቅድም ሲናገር የዛሬ 20-30 ዓመት በነበረው ከ10,000 ልጆች አንድ ልጅ ኦቲስቲክ ይባል ነበር። አሁን ላይ ግን ከ39 ወር 37 ልጆች አንድ ልጅ ኦቲስቲክ ነው እየተባለ። አቤኔዘር ይባላል ልጁ። ከአንድ ዓመት በኋላ አስመርቀን መደበኛ ትምህርት ቤት የምናስገባው ልጅ ሆኗል። እኛ እየሄድን አይዟችሁ ብለን በገንዘብ እንረዳ እንጸልይላቸው ቀላል ድጋፍ አይደለምና ጤነኛ ናቸው። ፍቅር ከተሰጣቸው ከተሰራባቸው የስ ቴራፒ ያስፈልጋቸዋል። ጥሩ አክቲቪቲ ማግኘት አለባቸው። ሰላም የጋድ ቤተሰቦች እንደምን ሰነበታችሁ? ዛሬ ደግሞ በአዲስ ፕሮግራም መጥተናል። እንግዲህ ጋድ ሪቪው ዛሬ በኃይሌ ግራንድ ሆቴል የሚመረቀውን ዝምተኛው ልዑል የተሰኘውን በደራሲት መሰረት ክንፈ ኃይሌ የተዘጋጀውንና በሷ ዙሪያ ላይ የተሰናዳውን በአይነቱ ልዩ የሆነ መጽሐፍ ነው። ይህ መጽሐፍ ለማስመረቅ ነው እንግዲህ የተገኘ ነው። የምርቃቱን ድባብ ነው እየተመለከታችሁ ያላችሁ። ምናልባት በኋላ የተለያዩ ሰዎች እንቅስቃሴ ልታዩ ትችላላችሁ። ነገር ግን እንግዲህ የዚህ የመጽሐፍ ምርቃቱ ድባብ ልዩ የሆነ ከዚህ በፊት እንግዲህ ደራሲ እናውቃታለን። የጥቁር እናት ነኝ የሚል መጽሐፍ ነበራት። አሁን ደግሞ ዝምተኛው ልዑል በሚለው ልዑል በተሰኘው ልጇ ስም የተሰየመውን መጽሐፍ ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በርካታ እንግዶች ይገኛሉ። ብዙ ነገር እናትነት እናከብራለን፣ እናትነት እናያለን። እንግዲህ በፈተና የጸናች በርካታ ነገር ያለፈች ለ18 ዓመታት ሙሉ ያለመታከት ለልጇ ድምጽ የሆነች ለልጇ ጠበቃ የሆነች እናት እንግዲህ ዛሬ የምናከብረው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጋዜጠኛ መላኩ መሲያ ተገብ እንዲቆምልኝ አልኩላችሁ። ከመሲያ ተገብ ጎን ሁለቱ ፈርቀዳት ናቸው። ለጨረታ የቀረቡ በልዩ ሁኔታ የተዘጋጁ አንድ ከበር መጽሐፎች አሉ። አክቹዋሊ ይሄ እሱ ነው። እነዚህ ጋር ኮንግራቹሌሽን። አንዳንድ ስኩልና አንዳንድ ስኳቸው ለሚደርሰው ሰው ሁሉ ስኩልኝ ያው ከተረበሸው ስሜቴ ወጣ ስል ይሄ መጽሐፍ ይዛችሁት ጉዳይ ቤት አይደለም፣ ለፎቶ ሰረሞኒ ነው። ምክንያቱም እያንዳንዱ በጨረታ መልኩ እንዲቀርብ የተዘጋጀ ስለሆነ ከፎቶ ስንጨርስ መልሳችሁን ሊወዛላችሁ ቅርታ አስተላልፉልኝ ይላል። ያው በእኔ ስራ እንደዚህ አይናውጣ ካደረጋችሁ ተረዳችሁ። አይጥሩን ይሄን አታስቡት፣ ችግር የለም። ጓዳ ግን ቢታዩልኝ ረዘም ያላችሁ ሰዎች ወደፊት አጠራጠር ያላችሁ ልክ ቻሌንጅ ስለሆነ ይሄንን አንድ ያስታውሳችሁላችሁ። መጽሐፍ እጃችሁ ላይ ካለ ከፍ አድርጉት። ዓለም ሁሉ ይወቅ፣ ኦቲዝም እርግማን አይደለም። ስለተረገመ አንድ ልጅ ኦቲስቲክ ሆኖ አይወለድም። የበርዝ ዲፌክት ብቻ ነው። ይሄ ደግሞ እንደገና በኦቲዝም ጥላ ስር ያሉ ልጆች ሁሉ እንክብካቤ ይፈልጋሉ። በጣም እናመሰግናለን። ታንክ ዩ ደስ ያላችሁ በዚህ ልዩ ነገር ልዩ ጉዳያችን ይሄን የመሰለ አዲስ መጽሐፍ ስለመጣልን መሲ እናመሰግናለን። ሁላችንም እንኳን ደስ ያለን።
በአንድም በሌላም መንገድ የዚህ ጉዳይ የሚመለከተንን እዚህ ያለን በሙሉ ማለት ነው ሁላችንም በዚህ መጽሐፍ መነሻነት እናስተምራለን። የዘኔንም ቤት እንሰራዋለን የልጆቻችንን ብዬ ነው ማስበው። ልክ አስተዋዋቂው እንዳለው መሰረት ሲጣል እኔም ነበርኩኝ። ብዙም አልተለየዋቸው በተወሰነ እንትን ካልሆነ በስተቀርና እጅግ አድርገን እናመሰግናለን። የመጀመሪያውን መጽሐፍ መርቄያለሁ፣ አሁንም መርቄያለሁ። እኔ እንግዲህ እንደ እናት እንደ ታላቅ የምሰጣት ብዕር ነው፣ የአደራ ብዕር ነው። በጣም ትልቅ ብዕር ነው። ያው ብዕር መጽሐፍ ቀለም ስለሚተፋ ቃላት ስለሚተፋ ማለት ነው። እዛ ቁጭ ብዬ እያነበብኩ ነበረ። ልዑልን ወደ ኢትዮጵያ ይዛው ለመምጣት በነበረ ሁኔታ እንዴት አይነት ችግር እንዳጋጥማል በጣም ሳለቅስ ቆይቻለሁ። ብዙ አንብቤያለሁ። አውሽ ተነስቼ ልብ ቢኖረኝ ኖሮ እሱንም ባነበው እወድ ነበረ። ኤኒዌይስ አብረንሽ ነው የምንቆመው እንደ ታላቅ በጣም ደስ ብሎኛል። ስለዚህ እንደገና ጻፊ መስዬ እወድሻለሁ። ከዛ ኬክ አብረን ስለምንቆርስ ታገሱኝ አትይሉ። መስዬ እንኳን ደስ አለሽ፣ እንኳን ልጅሽን ለማስመረቅ አበቃሽ። ናቸው ምክንያቱም ልጅን ማስመረቅ ምን እንደሆነ እያየነው ያደግነው የኖርነው ነው። ዘሜኑስ ስትመሰርት ከታሰረበት ከተቆለፈበት ከጨለማ ቤት ወጥቶ ዛሬ ደግሞ እዚህ ደረጃ ላይ ተደርሷል። እዚህ ደረጃ ላይ ሲደርስ ደግሞ ልጅን ማስመረቅ ደርሰናል። እግዚአብሔር ይስጥልን። ትልቅ ስራዎች ናቸው። እርግጥ ልናገር ፈልገው ያደጉት ልጆች የት ግቡ የሚለው ፈተና ሁላችንም ላይ ደርሷል። እናቶች ደም እንባ እያለቀሱ ነው፣ የትስ ላድርገው እያሉ። ይህንን ነገር ለማድረግ ደግሞ ዘሚ በኮቪድ አተናት ብዙ ውስጣችን ተጎድቶ በኮቪድ አተናት መሰረት ላይ ነበር መሰረቱ የጣለችው። ነገር ግን ግራውንድ ፕላስቲክስ አድርገን እስኬለተኑን ጨርሰናል። እንኳን ደስ አላችሁ። የፊኒሽንግ ስራ እንሰራለን። ልጆቻችን ተመልሰው እንዳይታሰሩ ቀን ተሌሊት እንሰራለን። አደራዋን እንወጣለን። ቀድማም ለእናቶች አለሁላችሁ ብላለች፣ አስፈልታለች። አሁን ደግሞ ሞታ አሳይታናለች። ስለዚህ የሞተችለትን ልጅ ውጤት እናሳያለን። እኛም ከዛሬ ጀምሮ ትልቅ አደራ ተሰጥቶናል። እናመሰግናለን። ይመስል እንጨርሰዋል። ህዝቦች ሆይ አብራችሁን ሁኑ፣ እንጨርሰው። በአንድ ቀን ያልቃል ብሏል ታዬ። በጣም ያልቃል። አግዙን። ልመና አይደለም፣ ስራ ነው። ስሩት። ይሄንን የወጣቶችን ማዕከል እንገንባ። ልጆቻችን ወደ ትምህርት ቤት እናድርግ። ስንጠይቃችሁ እንደ ልመና አትውሰዱት። የኦቲዝም ልጆች ከቤታቸው ይውጡ፣ ስራ ይካተቱ። አብረን እንቀጥላለን። እንግዲህ የሰጠችንን ሁሉን ነገር እያመሰገንን ስትጽፍ ሲበርድሽ ስተኝ ብዙ ነገር ባየሽበትን ጋቢ ልናለብስሽ ወደናል። ጋቢሽን ይሰጥሻል። በጥሩ መልኩ እያገዘን ያለ አንድ ወንድም አለን፣ ዳንኤል ይባላል። ዳንኤል እንግዲህ ሰሞኑን ትንሽ ካባ ሁሉ አልብሶናል ይውጣ ብሎ ስለ ኦቲዝም እናመሰግናለን ዳንኤል። ይችንም ስጦታ አበርክቶልሻል። በመቀጠል ቦርድ አባል ሳርዬ ታለብስልናለች። መላኩ እድሜ ይስጥልን። ያንተ አድቮኬሲ ልክ የዘኝ አይነት ነው የሚሆነው። ምክንያቱም ኦቲዝም ውድድር አይደለም፣ ወይም ደግሞ ድንበርም የለም። እኛ እንወዳደርም። ሁላችንም ለአንድ ዓላማ ስለምንሰራ መላኩ ቀኝ እጅ ሆኖናል። በአሁኑ ሰዓት የኦቲዝምን ወደፊት ለማምጣት እየሰራ ስለሆነ እናመሰግናለን። ይችል አበርክቶናል።
መሲ እንኳን ደስ አለሽ። እንኳን ለዚህ ቀን ሁላችንንም አበቃን። ምክንያት ነገር ወደዚህ መሰባሰባችን ጥሩ ነው። ብዙ ተጽዕኖ እንፈጥራለን። ገና ብዙ መሰራት ስላለበት አንድ ታሪክ ልንገራችሁ ፍቀዱልኝ። በጣም አጭር ነው። ሐዋሳ ብራይት ኦቲዝም ሴንተር ላይ ከወገቡ በታች የማይሰራ አንድ ወላጅ ነበረን እና ልጁን እንድናስገባለት፣ ሁለተኛ ልጁ ኦቲስቲክ ነው፣ ለመነን። ያው ያለበትን ሁኔታ አይተን ዌይቲንግ ሊስታችን ከ200 በላይ ቢሆንም እድል ሰጠነው። ግን አንድ ችግር ነበረ። ከ5 ኪሎ ሜትር ጀምሮ ነው በእጁ ጋሪ ወይም ዊልቸር እየገፋ ልጁን ይዞ የሚመጣው፣ ልጁን ጉልበቱ ላይ አስቀምጦ እና ትንሽ ቀን 3-4 ወር መጣና ላቆም ነው ብሎ ነገረኝ። ለምን አልኩት። ልጁ ትልቅ ለውጥ እያመጣ ነበር። እኛ ጋር ሲመጣ ሙቅ ነበር የሚጋተው። ያው በቴራፒ ሴንሰሪ ኢሹ ስለነበረበት በቴራፒ ወደ መብላት ምግብ እንጀራ በወጥ ወደ መብላት ደረሰ እና እዚህ ደረጃ ደርሷልና እንዴት አለ በቃ ኩላሊቴን እያመመኝ ነው። 5 ኪሎ ሜትር በዊልቸር እኔም ልጄን አስቀምጬ ይሄን ሁሉ መንገድ መምጣት አልቻልኩም ማለት። እስቲ መፍትሄ እንፈልጋለን ጸልይ ያልኩት። ከዛ በኋላ መሲ ትዝ አለችኝ። መሲ ያው እንተዋወቃለን። ከሱ በፊት አቅም የሌላቸውን ወላጆች ሰፖርት ታደርግልናለች በየበዓሉ። እንዲሁም ደግሞ ሴንተሩ ኪራይ መክፈል አቅቶት ተስፋ በቆረጥን ጊዜ ብዙ ጊዜ የምንከፍለውን ገንዘብ ትልክልናለች። የጸሎታችን መልስ ነው የምላት። ብዙ ጊዜ በጣም በተጨነቅን ጊዜ ነው የምትደውልልኝ። እንዲህ አይነት ነገር አለ የምትለኝ እና በጣም እየፈራው እየቸርኩ ደወልኩላት። መሲ እንዲህ አይነት ችግር አለ ምን ይሻላል ስላት፣ እስቲ ጸልይ፣ መቼም እኔ ምንም አሁን ተስፋ የምገባው ነገር የለም ግን እግዚአብሔር ያግዘናል አይዞሽ አለችኝ። ከዛ በጥቂት ጊዜ ውስጥ መለሰችልኝ። ምንድነው የታሰበው? ሐዋሳ ላይ እንደምታውቁት እሺ ሞተር ብስክሌት በጣም መመላለሻ ነው እና ለእንደዚህ አይነት ሰዎች ደግሞ በተለይ ደግሞ እግራቸው ላይ ችግር ያለባቸው ሰዎች በሞተር በ3 እግር ሞተር እንዲሄዱ ይደረጋል። ሞዲፋይ ተደርጎ ይሰራል እና ያ ነገር እንዲደረግለት ነገርኳት። ከዛ በአንድ ወር ጊዜ ውስጥ ሰዎች አሰባስባ ራሷ እንኳን እስኪገርማት ድረስ ከጎኗ በጣም ለካ ሰው ለመልካም ነገር ከተዘጋጀ እግዚአብሔር ያግዛል ብላ ደወለችልኝ። እንደምትችል ነገረችኝ። ያ አባት ልጁ ሳይቀር ከትምህርት ቤት የ3 እግር ሞተር ሳይክል ተደርጎለት በቤንዚን በሚሰራ ሞተር ዛሬ ልጁን ያመላልሳል። በጣም የሚገርማችሁ አቤኔዘር ይባላል ልጁ። ከ1 ዓመት በኋላ አስመርቀን መደበኛ ትምህርት ቤት የምናስገባው ልጅ ሆኗል። ቀላል አይደለም። ያን ሰው ህይወት ላይ የቀጠለው አስባችሁታል? የአባት ተስፋ ቆርጦ ቤት ቢቀር ይሄ ልጅ ቤት ቢቀር ምን እንደሚፈጠር አስቡና፣ መሲ እንደዚህ አይነት ልብ ያላት ሰው ናት። እጅግ በጣም አድርጌ መሲ አመሰግናለሁ። እግዚአብሔር ውለታሽን ይክፈለው ነው። አመሰግናለሁ። በብራይት ኦቲዝም ማዕከል ስም ይሄን ስጦታ ሰጣታለሁ። አመሰግናለሁ። እጅግ አድርገን አመሰግናለን። ብራይት ኦቲዝም ሴንተር ሐዋሳ በጣም ድንቅ ምስክርነት ነው። ስላረግሽልን ነገር ድርጅታችን ላይ መጥተሽ ስለጎበኘሽኝ፣ ስላበረታሽን፣ አብረሽን ልትሰሪ ቃል ስለገባሽልን ስለ ሁሉም ነገር ከልቤ አመሰግናለሁ። ለአንቺ የሚመጥን ባይሆንም ግን ምስሉ በጣም ገላጭ ነውና ምስሉን ትኩረት እናመሰግናለን። ወንድማችን መላኩን በጣም እናመሰግናለን። ስለ ጎበኝህን እግዚአብሔር ያክብርልን። በጣም እናመሰግናለን። ተሳተፉ። አሁን ኬኩን እንቆርሳለን። መሲ መላኩ 1 2 3 የማይናገረው ሙሉ መጽሐፍ ምረቃ በድምቀት ተካሂዷል። እጅግ አድርገን እናመሰግናለን።
Thank you so much. ሌሎቻችሁ በክብር ወደ ቦታችሁ ትመለሳላችሁ። መጽሐፉ አርታይና አዘጋጅ ጋዜጠኛ መላኩ ወደ መድረክ እንዲመጣና መልእክቱ እንዲያስተላልፍ ባጭር ጋብዛለሁ። እሺ፣ አመሰግናለሁ። የአፍኒያ ፋውንዴሽን ጄኤስኤም ማዕከል ከተመሰረተ 25ኛ ዓመቱን ዋዜማ እየያዘ ነው ያለው። ቅድም እንዳልነው በዘሜን ውስጥ በአንድ ልጇ ምክንያት ተመስርቶ ብዙ ስራ ሲሰራ ቆይቷል። እንደ ዳኒ አይነቱን ልጆች እንደገና ወደ ትምህርት ቤት በማስገባት በሙያም በሙዚቃም እያሰለጠነ ያበቃቸው ብዙ ልጆች አሉ። እሱን እንሰራለን። 120 ልጆች አሉ። አሁን እንደገና ቤት ለቤት ቅድም መልእክት ሲነገር ልጆቹ እያደጉ ሲሄዱ ቶሎ ለመለወጥ ስላልቻለን ዌቲንግ ሊስት ላይ ስላሉ በየክፍለ ከተማው ሄደን ቤት ለቤት እየሰራ እንገኛለን። ግንባታው የመጀመሪያው 4 አይነት ፌዞች አሉት። ከ4ቱ ፌዝ የመጀመሪያው እየሰራ ያለ ነው። የመጀመሪያው ቅድም እንዳልኩት መሰረት ላይ ነው። ከመሰረቱ ሙሉ ለሙሉ ስኬለተኑን ጨርሰን ወደ ፊኒሽንግ ላይ ሄደናል። እንደውም ሚያዝያ ወር ላይ 100,000 ልቦች እንፈልጋለን ብለን ብዙ አውጀን ነበረ። በዛ ገንዘብም ፊኒሽንጉን ለመስራት ጥረት ላይ ነበርን። ብዙ ሰዎች ያገዙናሉ፣ እናመሰግናለን። አሁን ደግሞ ተጨማሪ የልዑል መጽሐፍ እጃችን ላይ ደርሷል። እሱ ደግሞ የበለጠ ያስጨርስልናል። እንግዲህ የመጀመሪያው ፌዝ ለመጨረስ እስከ ፊኒሽንጉን ለመጨረስ ወደ 200 ሚሊዮን ብር ያስፈልገናል። ሌሎች አሉ። ይሄ 200 ሚሊዮን ግን የሚገርማችሁ የዛሬ 9 ዓመት መሰረተ ድንጋይ ሲጣል ሁሉንም ህንፃ 4824 ካሬ ሜትር ላይ የሚያርፈውን ህንፃ የሚጨርስ ነበር። ጊዜው እየሄደ ሲመጣ ገና አሁን የፊኒሽንግ ደግሞ ሊጨርስ ነው። ጠቅላላ የምንሰራቸው ህንፃዎች አሉ። ከዛ ውጭ ግን የአሁኑን በ200 ሚሊዮን አካባቢ ይፈጃል። የሚቀጥለው ግን ይቀጥላል። ወደ ሲሰራ ወደ 800 ሚሊዮን ደርሷል ጠቅላላ ሲሰራ። ግን አሁን ይሄኛውን ከጨረስን በኋላ ራሱን እያስተናገደ ልጆቹን እየያዘ ሌላ ደግሞ ልጆቻችን ለ3 ወር ወይ ለ4 ወር እያረፉ ለምሳሌ ከውጭ ልጆቻቸውን ይዘው ሲመጡ ማረፊያ የለንም ብለው እንዳይቸገሩ ወላጆች የማደሪያ ቦታ እየሰራን ያለ ነው። ያን ቦታ አስደተነዋል። እሱንም ደግሞ የምንሰራበት ጊዜ ቅርብ ይሆናል ብዬ አስባለሁ። አመሰግናለሁኝ። አብራችሁን ሆኖ እግዚአብሔር ይስጥልኝ። በህዝብ ፊት ማለት የምችለውን ሁሉ ለማገዝ እንደምሞክር ታውቂያለሽ። ግን ብዙ ጊዜ ከሆነ ጊዜ ወዲህ ስልክ አላነሳልሽ ቢኮዝ ሸክሜ በጣም በዛ። ምንም ማድረግ አለመቻል በጣም ይጎዳኛል። ቬሪ ሴንሲቲቭ ፐርሰን እና ለዛ ነው ዝም ብለው ይሄንን ይቅርታ ጠይቃለሁ። ዛሬ ግን ላግዝሽ ስለቻልኩ በጣም አመሰግናለሁ። በዘሚ ስም አንቺንም ከልብ እናመሰግናለን። እባካችሁ ሌኒና አሁን የመጨረሻው የፕሮግራማችን አካል እዚህ ጋር ያሉት መጽሐፎች 25 ናቸው። ሃርድ ከቨር ነው። እዛ ጋር ቅድም የገዛችሁት በ750 ብር የተገዛው አይነት ሳይሆን ሃርድ ከቨር ይባላል። እኛ ሀገር ብዙ አይለመድም። ፈረንጆቹ በጣም ትልቅ ቦታ የሚሰጡት ነገር ነው። ሃርድ ከቨር ክላስ አለው። የመውጫ መጽሐፍ ነው እንደማለት ነው። መጽሐፍ በጣም የሚወዱ ሰዎች ሃርድ ከቨር ነው የሚገዙት። እኔ ስገባ 5 መጽሐፍ ገዝቻለሁ። ስጀምር ትንሽ ጉራ ልቸርችርና እናንተን ለማነሳሳት ብቻ ነው። እኔ አንድ መድረክ ስመራ እንደዚህ አይነት በቢዝነስ ቢሆን 60 ሺህ ብር ይከፈለኛል። ያውም ለመንግስት 25 ሺህ ብር ታክስ ከፍዬ እሱን አንድ በአቶ መላኩ ጥያቄ መሰረት በነፃ ሰርቻለሁ። አንደኛ። ሁለተኛ ስገባ 5 መጽሐፍ ገዝቻለሁ በ3750 ብር ይመስለኛል። 5ቱንም ለሰዎች ሰጥቻለሁ መግዛት ለማይችሉ። የመጨረሻው አሁን የማደርገው ይህንን ሃርድ ከቨር ሲያዘጋጁት 25ቱ ተሽጦ በ20 ሺህ ብር ሂሳብ ስንት እንደሚመጣ አላውቅም። 20 ሺህ ብር መነሻ ነው እነሱ ያስቀመጡላችሁ። 50 ሺህ 100 ሺህ መክፈል ትችላላችሁ። እግዚአብሔር ከረዳችሁ 1 ሚሊዮንም መክፈል ትችላላችሁ። ኦቲስቲክ ልጅ ካላችሁ በደንብ ትረዱታላችሁ። ነገሩ ቀርባችሁ ካያችሁትም በደንብ ትረዱታላችሁ። ያዛ ግን ደግሞ ነገ እኔም ጋር ሊመጣ ይችላልም የሚለውን እንድታስቡ ትፈልጋለሁ። እኔ በቤተሰቤም የለም እኔም የለኝም ልጅ፣ ግን በጣም ቀርቤ ስላየሁት በጣም ነው ልቤን የሚሰብረው። በጣም አንድ ኦቲስቲክ ልጅ እናት የነህሚያ ኦቲዝም ማዕከል አንድ ፕሮግራም ላይ ያየሁት ለዘመናት ማረሳው የ8 ዓመት ታሪክ ባጭሩ ልንገራችሁ። እናት ያው እንደምታውቁት እብድ ነው የሚሏቸው ኦቲስቲክ ልጆችን እና እናት ደሃ ነች፣ ብቻዋን ናት። ስትወጣ ምግብ ፍለጋ ልብስም ለማጠብ ይሁን ምንም ልጇ ይሰቃያል፣ የሚይዝላት የለም። ምግቡን ደግሞ ፍለጋ ባትወጣ ልጇን ለመያዝ ምግብ የላቸውም፣ ይራባሉ። ስለዚህ ጎረቤት እያያችሁልኝ ብላ ትወጣለች፣ እንደምንም ተሰቃይቶ ይጠብቃታል። አንድ ጊዜ ግን እሷ ወጣ ልጄን አደራ ብላ ይጮሃል። ይሄ እብድ ጀመረው ብለው ሰዎች ኢግኖር ያደርጉታል።
መጨረሻ እናት ስትመጣ የሆነ ሳር ላይ ዝም ሲል ለካ ልጁ ጉንዳን ኖሮት ነበር የሚጮኸው እና ሞቶ ነው የጠበቃት። ባገኘው ክፍተት ሁሉ ጉንዳን ገብቶ ልጁን ገድሎታል። አእምሮዬን የተነካው ከዛ በኋላ ኦቲዝም የሚባል ቃል ሲነሳ እምባ ይመጣል። አይ ካንት ዲል ዊዝ ኢት። ስለዚህ ይህንን በማሰብ እንጂ እኔ አንድ በጣም ተራ ሰው ነኝ፣ በጉልበቴ የምኖር ሰው ነኝ። አሁን ይህን መጽሐፍ እነሱ 20 ሺህ ብር ነው ያስቀመጡት። ዛሬ ታርጌቴን ለመምታት ዛሬ ስመጣው ለዚህ 100 ሺህ ብር አስቤ ስለመጣው የሰራሁት በ60 ሺህ ታስቦልኝ የመጽሐፉን እጥፍ 40 ሺህ ብር በእናንተ ፊት ይኸው ወደ ኒያ ፋውንዴሽን እዚህ በታችሁ አስገባለሁ። ይሄን ማድረግ እግዚአብሔር ይመስገን። ሰላም ነው። ለልሽ ሎማን ስራው ላማን ሁሉ አማን ነው። በእርግጥ በጣም ብዙ ሰዎች ያውቁሃል። አይኑ በስራዎች አንጋፋው የፋና ላይ በተለይ ደግሞ በጣም ብዙ ሰዎች ያውቁሃል ብዬ አስባለሁ። የማያውቁ ሰዎች ግን ራስ ሙሉ ስምህን ብትገልጽና ብታስተዋውቅ። እሺ፣ እዝራ እጅጉ እባላለሁ። የህይወት ታሪክ ሰናጅ ነኝ። እስከዛሬ 21 መጽሐፎች አሉ በህይወት ታሪክ ላይ ያተኮሩ የሰዎችን ታሪክ፣ ሁለት ደግሞ ኢንሳይክሎፒዲያዎች አሉ የጋዜጠኞችንና የጽሁፍ ሰዎችን ታሪክ ሰንዳለሁ። በጣም ቆንጆ ጥር አድርጎ ነው በነገራችን ላይ ራሱን ያስተዋወቀው እንጂ የሰራቸው ስራዎች በጣም ብዙ ናቸው። ወሳኝ ሰው እንዳገኘን ለማመላከት ያክል ነውና ዛሬ የምናወራውም እያወራንም ሪቪውን እያደረገን ያለ ነው ስለ መጽሐፍ ስለሆነ ከመጽሐፍ ጋር በተያያዘ ደግሞ በጣም ብዙ ሰነዶችን የሚሰንድ ሰው ስለሆነ ራሱን በራሱ አንደበት እንዲያስተዋውቅ ብዬ ነውና እስኪ ዛሬ በሃይሌ ግራንድ ሆቴል እንገኛለን። በጣም ለየት ያለ የመጽሐፍ ምርቃት ላይ ነው ያገኘውና እስኪ ዛሬ ስላለው የመጽሐፍ ምርቃት እንደፈጠረብህን በጣም ብዙ ሰዎች ስሜታዊ ሆነው ነበረ አዳራሽ ውስጥ የነበረው ሁሉም በሚባልና ስለ ሁነቱ ንገረኝ እስኪ ዛሬ። በጣም ደስ ያለኝ ዛሬ ምክንያቱም መሲ ተጠቃሚ መላኩና ንግስት ሰልፉን ያስተዋወቁኝ ከመሰረት ጋር እና በሚዲያ ፕሮሞሽን እንዳግዛት ልክ መላኩ በነፃ መጽሐፍ እንዳደረገላት ሁሉ እኔ ደግሞ በሶሻል ሚዲያ ላይ እንዳስተዋወቅላት ባሳሰቡኝ መሰረት ነው እሷን ያወቅኳትና መጽሐፉን ገና አነበብኩት። ዛሬ የተነገረው ነገር የሚገርም ነው በጣም ምክንያቱም እኔ ስለ ኦቲዝም የዛሬ 6 ዓመት ከአብሮ አደጌ ከትዕግስት ኃይሉ ጋር እሷም ልጇ ከኦቲዝም ጋር ነው የሚኖረውና የኮቪድ ጊዜ መጽሐፍ ጽፈን ነበረ ትርጉም ማለት ነው 10 ነገሮች ስለ ኦቲዝም የሚል ማለት ነው እና ያኔ ነው የበለጠ ግንዛቤ የኖረኝ ስለ ኦቲዝም እና የሚገርም ነበረ። ከዚህ በላይ ደግሞ እንደ ጀግና መቆጥራት መሰረት ለእኔ ትዕግስት ኃይሉ የመጀመሪያ ጀግናዬ ነበረች። በቃ ከዛም በላይ ደግሞ ጀግና አለ እንድን ያደረገኝ ንግግሯን አይተሽው ከሆነ በግጥም የታጀበ ፖኤቲክ ለዛ ያለው ደግሞ የእውነትም እንግዲህ በየመሃሉ መጽሐፍ ገረፍ ውበቱ በጣም ጥሩ ነው። ይሄ እንግዲህ ያልታዩ የመላኩ ማስተዋወቅ ተጨምሮበት ማለት ነው እና ደስ ብሎኝ ነው የወጣሁት። እንደምታዩ ፕሮግራሙ ሲጀምር የመጣሁት እስካሁን አለው ጉዳይ ስለሌለኝ አይደለም። ጉዳይ የለም አለን ጉዳይ እኮ ይመሽብናል፣ ቶሎ ቤት መሄድ አለብን። ግን እስከ መጨረሻው ድረስ የቆየሁት የእሷንም ስሜት ለመጋራት ደስ የሚል ፕሮግራም ነበር የዛሬው ፕሮግራም። አዎ በጣም ብዙ ሰዎች ኢሞሽናል ሆነው መሀል ላይ ያለቅሱ ሰዎች ነበሩ። በተለይም ደግሞ ብዙ ያልተወራለት ኦቲዝም በምን እንዴት እንደሚመጣ እስካሁን ድረስ ያልተደረሰበት በሽታ ነውና ቲጂ ግን ያን ሁሉ አሸንፋ ዛሬ ልጄን አስመረቅኩ ነው ያለችው መድረኩ ላይ። በጣም የሆነ አንጀት የሚያርስ አይነት ንግግር ነው የተናገረችውና መድረክ ላይ እንዳልከው የቀረቡ ጽሁፎች፣ ንግግሮች ሁሉ የሚገዙ ናቸው። እኛም ስንሄድ ይሄንን ሼር በማድረግ ለሌሎች በማስተጋባት በተለይም ደግሞ ግንዛቤ ላይ መሰራት ስላለበት አንተ ደግሞ መጽሐፎች ላይ ስለምትሰራ ሚዲያው ላይም ትልቁን ስራ እየተሰራ ስለሆነ ቀጥላይ ምን ሀሳብ አለ? እንግዲህ ትልቁ ነገር አይሽ አዌርነሱ ገና ነው ኢትዮጵያ ውስጥ። ለዚህ ነው አንድ በኦቲዝም ጥላ ስር የሚኖር ልጅ የሚታሰረው በቃ ምንም እንዳይነቃነቅ ይደረጋል። አሁን የሚገርምሽ ነገር አዌርነሱ ባለመኖሩ ምክንያት ወላጅ ራሱ አያውቅም ስለ ልጁ ባህሪያት። አሁን እኔ ጋር አብራ የሰራችው የኔ ጓደኛ ትዕግስት ስለ ኦቲዝም ለማወቅ ብዙ መጽሐፎች መመረመራለች። ምን ያህል ሰው ነው ተምሮ አውቆ ከመጽሐፎች ላይ አይቶ ይሄ ነገር የሚያደርግ? ምክንያቱም የመታቂው ነው የትምህርት ሁኔታው። ስለዚህ አዌርነስ ላይ መሰራለም። ለዚህ ደግሞ ሚዲያው ሶሻል ሚዲያ እንደምታውቂው ቲክቶክ አለ፣ ዩቲዩብ አለ፣ ማህበራዊ ሚዲያዎች ፌስቡክ አለ፣ ሚኒስትሪ ሚዲያዎችን ላይ ደግሞ ስለዚህ ግንዛቤ ያው እየመጣ ነው። አሁን ተገምቶ ባያልቅም ያን ስራ ለመስራት
በግሌ ብዙ ስራዎችን እሰራለሁ። ይህን ስራ ከሚሰጡ ተቋማት ጋር አብሬ በበጎ ፈቃደኝነት ለማገልገል ጥረት አደርጋለሁ። ከዛም ውጭ ደግሞ ታሪክ ሰነድ አለበት። በኦቲዝም ጥላ ስር የሚኖሩ ልጆች የራሳቸው ዓለም ቢኖራቸውም እነሱም የኖርማል የምንላቸው ሰዎች አይነት ታሪክ አላቸው። ለምን የራሳቸው ዓለም ስላላቸው የእነሱ ታሪክ መሰነድ አለበት ብዬ ስለማስብ የእነሱንም ታሪክ አሰባስባለሁ፣ ሰዎችንም አግዛለሁ። ይሄን ነው ባጭሩ ምሳሌ። በጣም እናመሰግናለን። ቴንክ ዩ። እንገናኛለን። መቼም መጽሐፍና እንዲህ ተመርቆ ማየት ድግስ ነው አይደለ? ሰርግ ነው። የዛሬው ደግሞ የተለየ ሰርግ ይመስለኛል። ብዙ ደራሲዎች ልጅ ወልዶ ለመሳም ነው ይላል። የዛሬው ግን ሞር የሚለይ ይመስለኛል። በጣም ብዙ መጽሐፍ ምርቃቶች ባለፈው ሳምንት እንኳን መጽሐፍ ምርቃት ላይ ነበርኩኝና የዛሬው አዳራሹ ሙሉ ህዝብ ይሄ ልቡ በሙሉ መድረክ ላይ የነበረበት ሁኔታ ነበረ። አንተ ደግሞ የመጽሐፍ አርታኢ ነህ። ምን ተሰማ? በጣም ደስ ያለኝ እውነት ለመናገር ኤክስፔክት አድርጌያለሁ እንደዚህ ሰው እንደሚመጣ። ምክንያቱም የመጽሐፉን ጉልበት አውቀዋለሁ። ኤዲት ሳደርግ የብዙ ሰዎችን ልብ የሚነካ መሆኑን አውቄያለሁ። ሁሉንም ሰው የጠራሁት ነኝ። የጠራሁት ሰው በሙሉ እምቢ አላለኝም። ኮዝ ስለሆነ ምክንያት ነው። ዝም ብሎ መጽሐፍ ሳይሆን ኢምፓክት ያለው መጽሐፍ፣ ማህበረሰብ ውስጥ ሲገባ ለውጥ መፍጠር የሚችል መጽሐፍ። በዚህ በጣም እርግጠኛ ስለሆንኩኝ በልበ ሙሉነት ሁሉንም ሰው ነው የጠራሁት። አላሳፈረኝም። አብዛኛው ሰው መጥቷል። ጠቅላላ የጠራናቸው ተናጋሪዎች በሙሉ መድረክ ላይ ያሉት በጣም ጥሩ መልዕክት ያስተላለፉት በጣም ደስ ይላል። መድረክ ላይ ሲነገር እንግዲህ እንደሰማሁት ከሆነ ሌሎች መጽሐፎችንም ከኦቲዝም ጋር ተያያዥነት ያላቸው መጽሐፎች ላይ ስትሰራ ነበረ እና ምክንያት አለ? ወደኋላ ትንሽ ውሰድ ላድርገናል። በኦቲዝም ላይ በጣም በርካታ ምክንያቶችን ማንሳት ይቻላል። ብዙ ጊዜ ሰዎች ኦቲዝም ላይ ሲሰራ እንደው ኦቲዝም ካልነካ በስተቀር ስለሱ ማሰብ አይቻልም ብሎ ያስባል። እኔ ኦቲዝም ወደ እኔ ጋር ከመምጣቱ በፊት ስለ ኦቲዝም በጣም ብዙ አድቮኬት አድርጌያለሁ። በዛ ሂደት ውስጥ እንግዲህ በዛ ኮርስ ውስጥ እኔ የመጨረሻ ልጄ በአጋጣሚ ሆነው ስፔክትረም ውስጥ አለ፣ ቴራፒ እየተደረገለት ነው። ዴፊኒትሊ ደህና ይሆናል። በጊዜ ስለሆነ ግንዛቤው ስለነበረኝ በልጅነቱ ስለሆነ ነገሮችን አይደንቲፋይ ማድረግ የቻልኩት እውቀቱ ስለነበረኝ ከዚህ በፊት ኦቲዝም ላይ ሰራ ስለነበር ለእኔ ብዙ አልተቸገርኩም። ከዛ ባሻገር ግን ድሮም ጀምሮ አድቮኬት የማደርግበት ነገር አዌርነስ መፈጠር አለበት ብዬ ነው የማስበው። ስለ ኦቲዝም የሚጻፉ ጽሁፎች፣ በሚዲያ የሚደረጉ ዘገባዎች፣ አጠቃላይ ማህበረሰቡ ውስጥ ያሉት አመለካከቶች በእጥረት የተፈጠረባቸው ስለ ኦቲዝም በቂ የሆነ ግንዛቤ መፈጠር ባለመቻል እንደ ሚዲያ ባለሙያ ሚዲያው ሜንስትሪም ማድረግ አለበት ብዬ አስባለሁ። ሰው ካወቀ ለመተባበር ችግር የለበት። የማያውቅ ማህበረሰብ ግን አለማወቁ ብቻ ሳይሆን ኔጌቲቭ የሆነ ኦፒኒየንም ፎርም ያደርጋል። ያ ኔጌቲቭ ኦፒኒየን ወይ ያልተገባ አመለካከት ብዙ ልጆችን ለማግለል፣ ወላጆቻቸው ላለመረዳት፣ በእምነት ቦታዎች፣ በትምህርት ተቋማት ውስጥ ልጆቹ ተገቢው አገልግሎት እንዳያገኙ እስከ መግፋት ድረስ ደረጃ አድርሷል። ላስገኙ መወቃቀሻም ጭምር ወላጆችንም አንገት አስደፍቷል። ይሄ ሁሉ የተፈጠረው የአዌርነስ ወይም ደግሞ ግንዛቤ ማጣት ምክንያት በመሆኑ ኦቲዝም ምንነቱ መገለጽ መቻል አለበት። በሽታ ለመሆኑ፣ እርግማን አለመሆኑ፣ የሰይጣን ልክፍት አለመሆኑ እና ደግሞ የሚጋባም ችግር አለመሆኑ፣ ነገር ግን የአእምሮ እድገት ስርዓት ልዩነት መሆኑ ብቻ ጀስት ልዩነት ነው። ልዩነት የምትለው ቃል ብቻ ነች ኦቲዝም ጋር ያለች። ያቺ ልዩነቷን ወደ ነበረው መስመር ለመመለስ ጥረት ማድረግ ነው። በልጅነት እድሜ ቶሎ መስራት ነው። ያቺ ከተመለሰች ብዙ ልጆችን ማትረፍ ይቻላል። ምናልባት አንዳንድ በቴራፒ ውስጥ የማይለወጥ ችግር ያለባቸው ልጆች ሊሆኑ ይችላሉ። እነሱ ደግሞ ከብዙ ሂደት ውስጥ በተገቢ ሁኔታ ድጋፍ ሳያገኙ በመቅረታቸውም የተፈጠረ ነገር ሊሆን ነው የሚችለው። ሌሎችም እንግዲህ ኮሞርቢድ የሆኑ ኢሹዎች አሉ። ከሕክምና ባለሙያዎች አብዛኛውን ነገር ማግኘት ይቻላል። ግን ዞሮ ዞሮ ልጆቹን በጊዜ እንድረስላቸው፣ ስለ ኦቲዝም እንወቅ፣ እንደግፍ፣ እናም ደግሞ ወላጆችን እናበርታለን። በጣም ቆንጆ። አሁን እዚህ መጽሐፍ ምርቃት ላይ ያው ሚዲያው ቀላል የሚባል ተጽዕኖ የለውም፣ ምንም ጥያቄ የለውም። እዚህ መጽሐፍ ላይ ግን በጣም እስክንገረም ድረስ የሶሻል ሚዲያው ንቅናቄ በጣም በቃ እንዴት ነው ይሄ ነገር የሆነው እስኪባል ድረስ ነው። ምክንያቱም ማወቅ ይቻላል። ጋዜጠኛ ሆኜ 25 ዓመት ሊኖርኩበት ይሄ ሙያ ይሄ ቤት ለኔ ቅርቤ ነው። ሁሉም ወዳጆቼ ናቸው። የሁሉም ሚዲያ ሰዎች ጋር ጥሩ የሆነ እንትን አለ እኔም ስለኖርኩበት። ስለዚህ ይሄንን ኮዝ ለእነዚህ ጓደኞቼ ወዳጆቼ ማጋባት ለኔ ብዙ ከባድ አይደለም። በዚህ የተነሳ ሁሉም እንደው አደሉ እንዳይባል እንዲያውቁ አድርገዋቸው፣ እንዲገነዘቡ አድርገዋቸው። ስለዚህ ራሳቸው ኢንትረስት ኖሯቸው ነው ለኔ ሲሉ ሳይሆን ለዚህ ኮዝ ሲሉ መነሳት ጀመሩ። እኔ ሳልነግራቸው ደውለው እኔ ስለዚህ ጉዳይ ሰምተናልና እስከ ማብራሪያ ስጠን የሚሉ በጣም ብዙ ነበር የነበረው። በዛ የተነሳ አሁን ሚዲያ ውስጥ ምን እየተፈጠረ ነው? ኦቲዝምን በተመለከተ ቢያንስ ፕሮግራም ሲሰራ ስለ ጤና፣ ስለ አእምሮ ጤና ሲሰራ አንድ ፓርት አድርጎ መስራት እያየሁ በየጊዜው
በጣም ጥሩ ዴቨሎፕመንት ነው። መታገዝ ግን አለበት። ሁልጊዜም ስልጠና መስጠት አለበት ለሚዲያ ባለሙያዎች የኦቲዝም ማዘጋገብ የሚባሉና የማይባሉ ነገሮች ምንነታቸውን ማህበረሰቡ ሲገቡ ደግሞ ያልተገቡ አመለካከቶች እንዳይፈጥሩ መታረም ያለባቸው አንዳንድ የኦቲዝም ኮሚኒኬሽን መንገዶች እነሱ ደግሞ እንዲታረሙ ማድረግ በጣም ጥሩ መስራት ይቻላል። ግን አሁን ይሄን መጽሐፍ በተመለከተ ዴይ ቱ ዴይ ሙሉውን ጊዜ በሙሉ ማህበራዊ ሚዲያው ኮንቬንሽናል ሚዲያው በብዛት ሲያወራለት ነበረ። ብዙ ሰው ያውቃል። ማወቁ ደግሞ በጣም ጠቅሟል። ብዙ ሰው እንዲገኝ በጣም ቆንጆ። እንደው በሁለት ደቂቃ መሲን ግለጻት ብትባል እንዴት ነው የምትገልጻት? መሲ እምነት፣ እልህኝነት፣ ግብን የመምታት ፍላጎት እና ፍቅር አንድ ላይ ተጣምሮ የሰራት በጣም ብረት ይመስል ከዚህ በላይ ልገልጽልሽ አልችልም። በጣም ላመነችበት ነገር መጨረሻ ድረስ ትሄዳለች። ልቧ በጣም ሩህሩህ ነው። ኮዝ ትይዛለች። ያንን ኮዝ ከግብ ታደርሳለች። በጣም ሩህሩህ ልብን ያላት የተፈጠረችው ላና ነው። ልባችሁ ተገናኝተዋል ማለት ነው። በጣም ይሄ የብዙ መተጋገዝ የብዙ መናበብ የልብ ቅንነትን የሚያሳይ ዝግጅት ነው ዛሬ የነበረውና ከዛ አንጻር ነው ልባችሁ ተናባላ ማለት የፈለኩት። ባጭሩ የሌሎች ሰዎችም እየጠበቁ ስለሆነ ለሰጠኸኝ አጭሯ ማብራሪያ በሌላው ጊዜ በሰፊው እንገናኛለን ብዬ ተስፋ አደርጋለሁ። ለሰጣችሁ ለዝግጅታችሁ ስለጋበዛችሁን ስለታደምን እኛም ያልገባንን ነገር ዛሬ እንድንረዳ ስላደረጋችሁ በጣም አድርገን አመሰግናለሁ። እሺ ዛሬ እንግዲህ በኃይሌ ግራንድ ሆቴል የማይናገረው ልዑል መጽሐፍ ምርቃቱ ላይ ነው የተገናኘ ነውና መጽሐፍ ምርቃቱ ላይ እንግዲህ የመጽሐፉ ሽያጭ ለጆ ባላል ተብሎ ገቢ ማሰባሰቢያ የተደረገ ነበረ። ገቢ ማሰባሰቢያ ላይ ደግሞ ገንዘብ ክፍል ወይም ደግሞ መጽሐፉን ከገዙት አንዱ አንተነ ከዛ ውጪ ደግሞ ሁለት በኦቲዝም ጥላ ስር ያሉ ልጆች አሉን ስትል ነበርና እስኪ ፔኑን እንደ ወላጅ ነገር ለመናገር ይሄንን ፔን ለመግለጽ የግድ ወላጅ መሆን ያስፈልጋል ብዬ አምናለሁ። ቅርብ ዘመን ሆኖ ምናልባት ሊረዱት ይችላሉ በተወሰነ መልኩ። በእርግጥ ግን ምንድነው ወላጅ ስትሆኚ በጣም ከባድ ነው ጭንቀቱ፣ ብዙ ነገሩ። እኔ ዛሬውን ቀን ባልሳተፍ በጣም ነበር የሚቆጨኝ ነው ለመናገር። እኛ እንደውም በጣም ተዳክመን ነበር፣ በቃ ግራ ገብቶን ከዚህ በፊት ቴራፒ ሴንተሮች ጋር ምሉንን ከስራ ጋር አለመታች ብሎኝ ባለቤቴ ደግሞ ሁለት ሆኖባት ሌሎች ልጆችም አሉ ቤት ውስጥ በዛ ምክንያት ልጆቹንም መውሰድም ሳንችል ቀርተን በጣም ቤት ውስጥ ብዙ ችግር ላይ ነበረው። አሁን ዛሬ መጣን ብዙ ነገር ነው በቃ ቻርጅ ብለሆነ የገባ ነው ማለት ይቻላል። ከነገ ጀምሮ በደንብ ልጆቹ ላይ መስራት ተስፋ መቁረጥ እንዳለብን ብዙ ነገር ነው የተማርኩት። እንደዚህ አይነት ኦቲዝም ሴንተሮች ደግሞ በጣም መረዳት አለባቸው እጅግ በጣም ማለት ነው። ሁሉም ሰው ነገ በማንኛውም ሰው ቤት ሊገባ የሚችል ጉዳይ ነው ይሄ ነገር። ሁሉም ሰው በእርግማን በምናምን ሰው እንደሚባለው አይደለም። ይሄ ነገር ሁሉም ነገር የሚያደርገው ፈጣሪ ነው። ፈጣሪ ደግሞ አይሳሳትም። ሁሉ ነገሩ ለበጎ ነው የሚያደርገውና ስለዚህ እንደዚህ አይነት ሴንተሮች መበረታታት አለባቸው፣ መሰራት አለባቸው፣ መብዛት አለባቸው። አንድ ሁለት ሶስት ብቻ በቂ አይደለም። በጣም እየበዛ ነው አሁን ላይ ባለው ጥናት በጣም እየበዛ ነው ኦቲስቲክ። በፊት አሁን አንድ ዶክተር ቅድም ሲናገር የዛሬ 20-30 ዓመት በነበረው ከ10,000 ልጆች አንድ ልጅ ኦቲስቲክ ይባል ነበር። አሁን ላይ ግን ከ39 ወደ 37 ልጆች አንድ ልጅ ኦቲስቲክ ነው የተባለበት ባለበት ጊዜ ላይ በጣም እንደዚህ አይነት ሴንተሮች በደንብ መበረታታት፣ እንደዚህ አይነት አወርነሶች መሰጠት አለበት ለማህበረሰቡ ብዬ ነው የሚያስበው። በጣም መበረታታት አለበት እንደዚህ አይነት ቦታዎች። እንደዚህ አይነት በእናንተ በኩል ደግሞ ጋዜጠኞቹ፣ ሚዲያዎቹ በዚህ ጉዳይ ላይ መስራት እንዳለባቸው ነው በደንብ አደራደል የተፈልገው። እኛ ያው እንዳልኩሽ በደንብ ለበጎ ነው። አንዳንድ ያው እንደዚህ ብዙ ነገሮች በቻች ስንጨነቅ እንበሳቸው እንጂ እውነት እነዚህ ልጆች እጅግ በጣም የሚያሳዝኑ በጣም ፍቅር የሆኑ ልጆች ናቸው። ከሌሎች በተለየ ልጆች እንደዚህ ልጆች ነው አሁን እኛ ሁለት ልጆች በጣም ነው የምንወዳቸው። ሁሌ የሆነ ቦታ ስንሄድ ሙሉ በሙሉ ማለት ይቻላል የመሲ ስትናገር ዛሬ ላይ የነበረው ሙሉ የኛም ቤተሰብ ታሪክ ሊገልጽ ነውና በጣም ደስ ብሎኛል። በጣም ደስ አለኝ። በጣም ቆንጆ። ማህበረሰቡ ጋር ያለው ምልከታ የተሳሳተ ብዙ ምልከታዎች አሉና እንደው እናንተ ምን አጋጥሟችሁ በቤተሰብ በጎረቤት በወዳጅ በጓደኛ ምን እንደው ምንድነው ገጥሟችሁ ደርሶባችሁ የሚያውቀው? ብዙ ነገር ገጥሞናል ማለት በተለይ ትራንስፖርት ላይ አሁን አንዳንዴ ለስራ ሲሄድ ባለቤቴ ስታመላለስ ነበር ታክሲ ላይ ልጆች ይዛ ከትምህርት ቤት ስትመለስ
ተመላላሽ ናት እና ያቋታል። ልጆቹ ታች ሲገቡ እጃቸው አርፍ ያንን ይነካሉ። እዛም ሰው ሲሉ ምንድን ነው አሳዳጊ በቃ በትክክል እንዳላሳደግን ወይ ደግሞ ሌላ ነገር ነው የሚመስላቸው። ፊዚካሊ አንዳንድ ልጆቹ ኖርማል ልጆች ነው የሚመስሉትና ኦቲስቲክ መሆናቸው አስታውቅም አንዳንዶቹና በጣም ብዙ ጫና አለ። ሁሉንም እናስረዳለን። ሰው አይገባም፣ ሰው ያመናጭቅሻል። እነሱ ብዙ ነገር ነው የነሱ ፍላጎትና እኔ አንዴ ያጋጠመኝ ነገር ባለቤቴ የሆነ የሷ ጓደኛዋ ዘመድ አርፎ እሷ ለቅሶ ለመሄድ ስትፈልግ ልጆቹ ከኛ ጋር ይጮሃሉና ካሌን ብሎ በቃ ነው እሺ ሸኝታችሁን ከአብራችሁ ትመለሳላችሁ ብላ አብረን ገባንና ስንሄድ አንድ ቦታ ላይ ባንክ ኤቲኤም ሳንቲም ልታወጣ ስትገባ አንደኛው ልጅ በጣም ከሷ ጋር ብዙ ትልቅ አታችመንት አለው። መለየት አይፈልግም ትልቁ ኦቲስቲክ ልጁ ማለት ነው። ልክ አንደኛው ዝምታ ብዙ ነገር አይናገርም ቁጭ ብሏል። ልጁ ስለብሽ መኪና ውስጥ አስገብቼ ስዘጋበት ህዝቡ መጥቶ ከበበኝ። ወዴት ነው የምትወስደው? ልጁን ሰርቀ ነው እና ምንድነው ምን ልናገር? ከልጁ ጋር ትግል ላይ ነው። ከልጁ ላይ መጣኝ በሩን ከፍተው እኔ ደግሞ ምን ላደርግ? ልጄ ነው ማንም ሊሰማኝ አልቻለም። በቃ የት ሄዳለህ ብሎ ሰው መኪና ደብድቦብኝ ምናምን። ከዛ በኋላ ባለቤቴ መጣች። እኔ እናቱ ነኝ ብላ ያለውን ችግር ስናስረዳቸው ሰዎቹ ሄዱ። ብዙ ገጠመኞች አሉ። አንዴ ደግሞ ትንሹ ኦቲስቲክ ልጄ እንደዚህ ጠፍቶብን የምንፈልገው ቦታ አተን እንዴት እንዳገኛለን። ልጁ መናገር አይችሉም። ስሜ እንደዚህ ነው እንደዚህ ብሎ በሰፈር መናገር አይችሉም። በጣም ይወጣል ይጠፋል። ሁሌ በር ተዘግቶባቸው ነው የሚውሉት። ብዙ ነገር ነው ያለውና ያው ታሪኩ ብዙ ነው። ብዙ ነገር ነው ገጠመኞቹ። አልሐምዱሊላህ ለበጎ ነው። ብዙ ነገር ነው የሚያስተምረን። እንደዚህ ልጆች ስናይ ደግሞ በደንብ ነው የምናዝነው። በቃ በጣም ከባድ ችግር ውስጥ ስለሚኖሩ እንደዚህ ወላጆች ብዙ ሀዘን ሁሌ በተለይ ደግሞ እኛ ከዚህ ዓለም ብንሄድ እነዚህ ልጆች ምን ይሆናሉ ብለን እናስቡ። ያፋር በጣም ከባድ ትልቅ ህመም አለው። ሁሉም ነገር እንግዲህ ፈጣሪ ላይ የሚያመጣው ከዛ በኋላ ያለው እሱ ነው የሚቀጥለው የሚለውን ነገር ስናስብ ትንሽ እንረጋጋለን። ከባድ ነው ፔኑ። ገጠመኞች ብዙ ይኖራሉ። አንዳንዶቹ እንግዲህ ይሄን ይመስላል። ዳኒ ኦፓት ይባላል። ምን ማለት ነው? ሀብት መሰለኝ እንዴ ቀዘው ክሎዛፕ ያዘው አለ መሰለኝ ትርጉሙ። ዝግጅቱ ቢሆንስ በጣም ቆንጆ ነው። እንደዚህ አልጠበቅኩም። የመጀመሪያ ነው የመጽሐፍ ምርቃት ያለበትን መንገድ ነው ሲናገሩ የነበሩትና it's very painful to be honest። ለምን እንደዛ አልኩኝ? በብዛት ላይ ሰው ኦቲዝም ሲባል እንደ ቅንጦት አይነት ነገር ነው የሚያስበው፣ ግን በጣም ከባድ ነገር ነው። ኦቲዝም ያለ ከባዕድ ጋር ያያይዙታል። ብዙ ነገር አለ። ቸርች ውስጥ ሲገለሉ ታያለሽ። ኦቲስቲክ ያላቸው ልጆች ሰርግ ቤት ሄደው አቴንድ ማድረግ አይችሉም። ከብዙ ነገር ከሶሻልም ከሁሉ ነገር ነው የሚሉትና እንደዚህ አይነት ኢቨንቶች ሲመጡ ምንድነው የሚያደርገው? ሰውን ግንዛቤ መስጫ። ሌላ ደግሞ ምንድነው እነዚህ ሰዎች ሰፖርት ብናደርጋቸው ያለፉበት ያሉበት መንገድ በጣም ቀላል አይደለም። በእውነት በጆይ ኦቲዝም ሴንተር ቮለንቲር ማድረግ ከጀመርኩኝ ነው ከተቀላቀልኩኝ 5 ዓመቴ ነውና ሁሉ ጊዜ ሲሄድ የሚገርመኝ ነገር ላይክ እንኳን ኦቲስቲክ ያላቸው ልጆች አይደሉም ኖርማል ልጅ ሰው ሃንድል ማድረግ እያቃተው ነው ያለውና እንኳን ኦቲስቲክ ደግሞ ፕላስ ያደርገዋልና እንደዚህ አይነት ሰዎች አንገታቸውን ደፍተው እነዚህ ልጆች በፍቅር ሚዝ ካለ ኦርጋናይዜሽን ካለ እኛ እየሄድን አይዟችሁ ብንል በገንዘብ እንረዳ ብንጸልይላቸው ቀላል ድጋፍ አይደለምና አይ ዶንት ኖ በጣም ብዙ ሰዎች ያለቀሱ ነበረ። ምክንያቱም እነሱ ያለፉበት ያለበትን መንገድ ማንም ሊያቀላቸው አልቻለም እና ሞር እንደዚህ መተው ሲናገሩ አሊስ ልባችን መግባት እንጀምራለን የሚል እንትን አለኝ። አንተ አሁን በቤተሰብ ምናምን አለ እንደዚህ በኦቲዝም ጥላ ስር ያለ ሰው አለ ወይስ እንዴት ነው? to be honest እኔ I don't know የምታውቀው የለም? ማቃቸው አሉ ላይክ ኢሚዲየት ፋሚሊ ሳይሆን የቅርብ ሳይሆን አሉ ግን የግድ ላይክ ፋሚሊ ላይ ኦቲዝም ያለ ልጅ መኖር የለበትም። ይሄን ነገር ለመረዳት ምን ልጠይቅ ነው መሰለ በጣም በቃ ለኛ ትንሽ የሆነ ነገር ለሌሎች ሰዎች በጣም ትልቅ እገዛ ይሆናል። አንተ አሁን የቅርብ ቤተሰብ ብያልኩ በጣም ብዙ ጊዜ ሰው የቅርብ እኔ ላይ የቅርብ ወይ ቤተሰብ ላይ ወይ ወላጅ ወይ ልጆች ላይ
ሲደርስ ነው እንደዚህ አይነት ነገር ለማገዝ ለሚተባበረው እና ከዛ አንፃር ነው ይሄን ጥያቄ እኔ በቅርብ ማቀው ማለት እንደዚህ ኢሚዲየት ፋሚሊ የለኝም። ወደ ኦቲዝም ሴንተር ስመጣ የዘሚን ኢንተርቪው ከመሰረት በዙ ጋር ያደረገችውን ኢንተርቪው ሰምቼ ነው የሄድኩት እና የተናገረችው ነገር ለኔ አቅሜ በላይ ነበረ። ላይክ ኦቲዝም ሲሉ ሰማለው፣ ልጇ ኦቲዝም አለው ሲሉ ሰማለው። ከዛ ያለፈ ነገር አላውቅም፣ ግን ዘሚ እንደዚህ ላይክ ፈትፍታ ነው ያስረዳችኝ እና በዛ ጊዜ በጣም በቃ ስለተሰማኝ ይሄንን ኦርጋናይዜሽን ሄጄ ማየት አለብኝና የአቅሜን ብር እረዳለሁ ብዬ ነበር የሄድኩት። እዛ ደግሞ ሲሄድ በጣም እንዲያም ዘሚ የተናገረችው ሜቢ 10% ቢሆን ነው 90% አልተናገረችበትም። እነሱ እየሰሩ ያለው ስራ በጣም ከአቅምሽ በላይ ነው። እዛ ደግሞ ሲሄድ ደግሞ መጀመሪያ ዓላማ የነበረው ለሄጄ ለማየትና ብር ለመርዳት ብቻ ነው የነበረው። እዛ ሲሄድ ደግሞ ሁለት ነገሮች አሳዘኑኝ። አንደኛው እንዴት 100 ሚሊዮን ባለበት ህዝብ ይሄን የመሰለ 19 ዓመት ያደረገ ኦቲዝም ሴንተር ለታንድ ግቢ ውስጥ አላ እሱ በጣም ረበሸኝ። እሺ የምናት ደግሞ ቦታዋ በጣም ረበሸኝ። እንዴት 100 ሚሊዮን ብር ያለው የኔ ቢጤ ማንደም ስጪ የምትሰጥሽና እሱ በጣም ረበሸኝ። ሁለተኛ ነገር ደግሞ እነሱ ያናሉ ሌሎችም እየከፈሉ ያሉት ዋጋ ቀላል ዋጋ አይደለም። በቃ አማውንት ኦፍ ወርክ እያደረጉ ያሉት ልጆችን መነገር ማይችሉት እንዲናገሩ፣ ትምህርት ጨርሰው ስራ እንዲጀምሩ፣ ራሳቸው ላይ መጸዳዳት የማይችሉት ቀላል አይደለም። እሱ ሳይ ደግሞ በቃ ሞር እንትን አደረኩኝ ማለት ነውና አሰብኩኝ ልጆችንና ቤተሰቦችን እና እሱ ነው በቃ ሞር ኢነርጂን 100% ትብዬ ወደዚህ እንድመጣ ያደረገኝ ለዛ ነው። በጣም ቆንጆ ሰው። የመጨረሻ ጥያቄ ይሄ መጽሐፍ ሽያጭ እንግዲህ ሙሉ ለሙሉ ገቢው ለጆይ ኦቲዝም ሴንተር ገቢ ነው የሚደረገው። አንተ መጽሐፉን ገዝተሃል፣ ሌሎች ጓደኞችም ስታሳትፍ ነበረ። ሌሎችም የኛ ተመልካቾችም በውጭውም በተለያየ ዓለም ያሉት እንዲገዙ ምን መልእክት አለ? እኔ መጀመሪያ ሁሉ ጊዜ የምለው እንዲያውም ከገንዘብ መጀመሪያ መጣችሁ እዩ ጎብኙ ነው የምለው። መተው ቦታውን እዩ። ቦታውን ካዩ በኋላ እንደዚህ አርጉ የሚል መልእክት አያስፈልጋቸውም። ራሱ ውስጣቸው ነው ከዛ በኋላ ዴዲኬትድ ሆኖ እንዲረዱ የሚያደርገውና አንድ መተው እንዲጎብኙ። ከዛ ደግሞ ሶስት አይነት እርዳታ አለ። አንድ የገንዘብ እርዳታ አለ። ገንዘብ ደግሞ ስለተረፈን ብቻ አይደለም። ከ10 ብር 1 ብር ከሰጠን እሱ ነው እንዲያውም በርከት የሚያሰጠን እሱ አለ። ሁለተኛ ነገር ደግሞ አይዟችሁ ማለት ራሱ መጥቶ አይዟችሁ አጠገባችሁ ነን በርቱ። ሶስተኛ ደግሞ የጸሎት ደግሞ እንትን ተሰጥኦ ያለው ሰው ደግሞ በጸሎት ቢደግፋቸው እሱ ቆንጆ ነው። ሴም ታይም ደግሞ ገንዘብም አስፈላጊ ነው። ምክንያቱም ባለፈው የጆይ ኦቲዝም ሴንተር ፈንድሬዝ ስናደርግ አንድ ሴትዮ ምን አለች፣ ገመድ ሬዲ አድርጋ ነበር ራሷን ለማጥፋት። ሲንግል ማም ነች፣ አንድ ልጇን ሃንድል ማድረግ ስላልቻለች። ኢማጂን አሁን ሴትዮ ያን ነገር አድርጋ ብትሆን ኖሮ ልጁ ምን ነበር የሚሆነው? እና እኛ ገንዘብ ስንሰጥ እንደዚህ አይነት ሰዎችን ነው እየረዳን ያለ ነው። የግድ እኔ ኦቲስቲክ ልጅ ይኖረኝ መኖር የለበትም ወይም አውቀው ሰው ሌላ ሰው የተሰቃየ ካየሁኝ ብረዳ በረከቱ ለራሴ ነው። እና እነዚህ ልጆች በጣም ኤንጀል ናቸው፣ በእውነት በረከት ናቸው፣ በጣም በረከቶች ናቸው። እንዴት ደስ እንደሚለኝ እዛ ቦታ ገብቼ ስመጣና እና በተቻለ ሰው እንዲረዳ ነው የምፈልገው። በቃ ያቅሙን 1 ብር ካለችው 1 ብሯን በፍቅር ይስጥ። በፍቅር 1 ብር ከሰጣ እሷ ራሷ 1 ሚሊዮን ነችና እሱን ነው ግን መጥተው እንዲጎበኙ ነው የምፈልገው። በጣም ቆንጆ። በአንድ ደቂቃ እስኪ መሲን የዛሬ መጽሐፍ ለመሰባሰባችን ለመገናኘታችን ምክንያት የሆነችን የዚህ መጽሐፍ ዋናዋ የታሪኩ ባለቤት መሲን በአንድ ደቂቃ ገለጻት እስኪ። ጀግንነቷን፣ ብርታቷን፣ ጥንካሬዋን። ቱቢዮንስ በጣም ጀግና ሴት ነች። በእኛ ባህል አይ ቲንክ በብዛት አልተለመደም። እኔ እንደዚህ የኦቲስቲክ ልጅ አለኝና ኑ ተማሩ እንዲያርጉ ብሎ ገበናውን የሚያወጣ ሰው የለም። ገበናውን አውጥታ እንደገና ደግሞ መጽሐፍ ጽፋ ፔኗን ለሰው አካፍላ ከእንደገና ደግሞ ይህንን ገቢ ደግሞ ከእንደገና ለሌሎች ኦቲዝም ልጆች ላላቸው ለነሱ ገቢ ይሁን ብላ ደግሞ ማድረጓ ይሄ በእውነት እኔ ያደረኩ ከአቅሜ በላይ ነው። the whole time ስትናገር የነበረው ነገር was very painful። በእውነት በጣም ቀላል ፔን አይደለም ያለፈችው። እግዚአብሔር ይስጣት፣ እግዚአብሔር ሞር ጥንካሬ ይስጣት። አሁንም ብዙ ፍሬ እንድታፈራ ያድርጋት። በጣም የኮራውባት ቢሆንስ። በጣም እናመሰግናለን ለሰጠህን ገንቢ ሀሳብ። እግዚአብሔር ይስጥልን፣ በርታልን፣ አበርክተው ይቀጥል እንላለን። አሜን አሜን። thank you። እንዴት ዋልሽ? እግዚአብሔር ይመስገን። ስምሽን ማን ልበል? ስሜ ሊሊ ይባላል። ሊሊ። እሺ፣ ዛሬ በሃይሌ ግራንድ ሆቴል የማይናገረው ልዑል መጽሐፍ ምርቃት ላይ ነው የተገኘነው እና ከዚህ በፊት መጽሐፍ አስመርቀሽ ታውቂያለሽ? እዚህ ሳይሆን ወደ ውጭ አስመርቄ አውቃለሁ። ግን ያው በኦቲዝም
ጥላ ስር ያለ መጽሐፍ የመጀመሪያ ጊዜ ነው። ምን ተሰማሽ ዛሬ? በጣም ነው ደስ ያለኝ እዚህ በመገኘቴ በእውነት ትልቅ ደስታ ነው። አይወዝ በጣም ኢሞሽናል ነበርኩ። አዎ ስታለቅሺ ስለነበረ በጣም ነው ደስ ያለኝ። ከእንግዲህ በኋላ ከአሁን በኋላ አዋርነሱን እንደምሳተፍ እንግዲህ እንደዚህ አይነት በሀገራችን ያው በሽታው እንዴት በምን እንደሚመጣ ሳይንስ አይ ቲንክ እስካሁን የደረሰ አይመስለኝም። እኛ ሀገር ደግሞ ሲሆን በጣም ከፍተኛ የሆነ የግንዛቤ ችግር አለ ከባዕድነት ጋር ከመጥፎ እድል ጋር ምናምን እያያዛልና በኦቲዝም ጥላ ስር ያሏቸው ልጆች ያሉ ወላጆች በጣም ፈተና አላቸው። ምን ትያለሽ በዚህ ዙሪያ? ሰው ናቸው፣ መገለል የለባቸው፣ ፍቅር ይፈልጋሉ። ኦቲዝም ሴንተር ሄጃች ጎብኝቻቸዋለሁ። በጣም ፍቅር ናቸው እና መገለል የለባቸውም፣ ፍቅር መሰጠት አለበት። ሁላችንም አዋርነሱን መስራት አለብን። ሁላችንም ለእነዚህ ልጆች ጥላ ከለላ መሆን አለብን ብዬ ነው የማምነው። ጤነኛ ናቸው። ፍቅር ከተሰጣቸው ከተሰራባቸው የስ ቴራፒ ያስፈልጋቸዋል። ጥሩ አክቲቪቲ ማግኘት አለባቸው። ለውጥ አላቸው። ቴራፒ ካገኙ ጥሩ በደንብ ስላየሁበት ነው። ኦቲዝም ሴንተር ሄጄ ስጎበኝ ኤክስፔክት አላረኩኝም። መጀመሪያ እንደውም የጠበኩት በቃ ልጆቹ በሌላ ኮንዲሽን ማያቸው ነው። ግን ሲመጡ በጣም ፍቅር ነበር። በጣም ፍቅር እንስጣቸው፣ አናግልላቸው። እዚህ ከተማ ውስጥ ብቻ ሳይሆን ወደ ክልልም ቤተሰብ ላይ ትልቅ ቤተሰብ የኦቲዝም ልጅ ያላቸው እነሱ ላይ ለነሱ ትልቅ አዋርነስ መሰጠት አለበት። መገለል እንደሌለባቸው ይሄ ከካልቸር ጋር ከባህል ጋር እንዲሁም ከሃይማኖት ጋር መገናኘት የለበትም። ይሄ በሁሉም ዓለም ላይ ያለ ነው እና በየቤቱ እያንኳካ የሚመጣ ነው። እንደ በሽታ አድርገን ነው መቁጠር የለብንም። አክሰፕት ማድረግ አለብን። ጓደኛም ይሁን ማንኛውም ሰው እንደዚህ አይነት ልጆች ያላቸውን ማግለል የለብንም። ፍቅር መስጠት፣ ኢንካሬጅ ማድረግ፣ እንዲወጡ ቴራፒ እንዲያገኙ የአቅማችንን መሳተፍ አለብን ብዬ ነው። በጣም ቆንጆ። ይሄ እንግዲህ ዛሬ የተመረቀው የማይናገረው ልዑል መጽሐፍ ገቢው ሙሉ ለሙሉ ለጆይ ሴንተር ሆኗልና አንቺ መጽሐፉን ከገዙት አንዷ ነሽ ማለት ያ ማለት ገዝቷል። ሁሉም ሰው አብዛኛው ሰው ገዝቷል፣ ግን በከፍተኛ ሽያጭ አንዱ መጽሐፍ በ25000 ብር ተሽጧልና ያንን መጽሐፍ አንቺ ስንት ነው የገዛሽው? 25000 ብር አንዱ መጽሐፍ ገዝታለችና ሌሎች አሁን የኛ ተመልካቾች በመላው ዓለም ያሉት መጽሐፉን ገዝተው አበርክቷቸው 2-3 እንዲሆን አንድም ስለ ኦቲዝም ግንዛቤ ኖራቸዋል መጽሐፉን ሲያነቡ፣ ሁለትም ደግሞ ማዕከሉን ይደግፋሉና መጽሐፍ እንዲገዙ ምን ታያለሽ? እባካችሁ እያንዳንዳችሁ ይሄንን መጽሐፍ ገዝታችሁ አንብቡት፣ ለቤተሰብ አበርክቱ። እንዲሁም ደግሞ በዚህ በሽታ ለተጠቁ ቤተሰቦች ይሄን በማበርከት ትልቅ እውቅናን ትሰጣላችሁ ብዬ ነው የማምነው። ሌላ ደግሞ የኦቲዝም ሴንተር ኦቲዝም ሴንተር አሁን በዚህ ሰዓት ትልቅ ድጋፍ ይፈልጋል። የፋይናንሻል ድጋፍ ይፈልጋል፣ እንዲሁም ኢሞሽናል ብዙ ነገር ልጆቹም እዛ ብዙ ነገር ያስፈልጋቸዋል እና ይሄንን በመግዛት ትልቅ ድጋፍ ነው የምታደርጉት። እባካችሁ የማይነገረውን ልዑል መጽሐፍ ግዙ። ታንክ ዩ። እንዳልኳቸው እንግዲህ ይሄ መጽሐፍ የማይናገረው ልዑል የሚለው መጽሐፍ ባለበት በተገኘበት ሁሉ እየገዛችሁ እንድታነቡ ለሌሎች እንድትጋብዙ። ምክንያቱም የመጽሐፉ ደራሲ ጸሐፊዋ አንድም ግንዛቤ እንድንጨብጥ፣ ሁለትም ደግሞ መጽሐፉ ተሽጦ ለጆይ ኦቲዝም ሴንተር ገቢ እንዲሆን ብላለችና ስለዚህ አበርክቶ በጣም ቀላል የሚባል ስላይደለ በጣም ብዙ ስለሆነ እየገዛችሁ እንድታነቡ ለሌሎችም እንድትጋብዙ እየጋበዝኩኝ የዛሬው ፕሮግራማችን ይሄን ይመስላል። ገሃድ ፖድካስትን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቲክታክ አለን፣ ፌስቡክ አለን፣ ዩቲዩብ አለን፣ እንዲሁም ደግሞ ቴሌግራም ቻናልም ስላለን ሁሉንም እየገባችሁ እንድትወዳጁ ጋብዛችኋለን። ቤተሰብ ስለምትሆኑን ገንቢ ሀሳብ አስተያየት ስለምትሰጡን እናመሰግናለን። በቅርቡ የጀመርነው ደግሞ ገሃድ ይውጣ የሚል ፕሮግራም አለን። በሱ ፕሮግራም ላይ ታሪክ አለን የሚነገር የምናወራው የምትሉ ነገር አድርሱን፣ ጻፉልኝ፣ እኛ እናደርሳለን። እንዴም አድርጉልን። የዛሬው ፕሮግራማችን ይሄን ይመስላል። እንደ ሁልጊዜው ሁላ በያላችሁበት ሰላም፣ ጤና፣ ፍቅር እየተመኘን የዛሬው ፕሮግራማችን በዚህ ጨርሰናል። ባይ ባይ።